እንደምን አላችሁ በጌታ የተወደዳችሁ የእግዚአብሔር ልጆች እግዚአብሔርን ስለዚህ እድል እጅግ አድርጌ አመሰግናለሁ። እንደገና በሆፕ ቻናል ኢትዮጵያ ደግሞ የእግዚአብሔርን ቃል ለመካፈል እግዚአብሔር እድሉን ስለሰጠን ወንድማችሁ አትክልት ኢሳያስ እባላለሁ። እንደ እግዚአብሔር ፈቃድ ዛሬ የምናጠናው ርዕስ በሉቃስ ወንጌል ምዕራፍ 15 ላይ የተመሰረተ ሐሳብ ይሆናል። ወደ ልቡም ተመልሶ የሚል ርዕስ አለው እና እግዚአብሔር ይህንን ጥናት በተለየ መልኩ እንዲባርክልን በመጸለይ ወደ እግዚአብሔር ቃል ክፍለ ጊዜ እንገባለን። እንጸልይ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግንሃለን። ጌታ ሆይ ክብር የሚገባህ፣ ምስጋና የሚገባህ፣ ልትደነቅ ልትወደስ የሚገባህ አንተ ነህ። ክብር ለአንተ ይሁን። አሁን ደግሞ ሕያው ቃልን ከፍተናል። አንተ ልባችንን እንድትከፍት በመንፈስ ቅዱስ ወደ እውነት ሁሉ እንድትመራን እንለምንሃለን። አድማጭ ተመልካቾቻችንን በያሉበት እንድትባርካቸው፣ አንተን በሚሹ ነገር ሁሉ እንደ አባትነትህ እንድትገለጥ በሕይወታቸው እንጸልያለን። አባት ሆይ አገራችንን እንድታስብ፣ ምድራችንን እንድታስብ፣ በተለያዩ ሁኔታዎች ውስጥ ሆነው አይኖቻቸውን ወደ አንተ የሚያቀኑ ወገኖችን በተለየ መልኩ እንድታስብ እንጸልያለን። እንወድሃለን በጌታ በኢየሱስ ስም አሜን። ወገኖች ከቃሉ በፊት ብዙ ጊዜ ሰላምታን ማቅረብ እወዳለሁና ከሐዋሳን የመጣሁት ሐዋሳ ያሉ ቅዱሳን የከበረ ሰላምታ ልከውላችኋል። በስራም በአገልግሎትም በተለያየ ጊዜ ደግሞ የተንቀሳቀስኩባቸው አካባቢዎች አሉ። እንግዲህ ብዘረዝር በጣም ብዙ ስለሆኑ በተለያዩ ቦታ ያሉ በተለያየ ቋንቋ የሚናገሩ ነገር ግን የእግዚአብሔር ልጆች የሆኑ ወገኖች የከበረ ሰላምታ ልከውላችኋል። እንግዲህ ለሆፕ ቻናል ቤተሰብ አድርሻለሁ። በመቀጠል ደግሞ ትንሽ ዜና ማውራት እወዳለሁ። የተወሰነ ጊዜ ከጋዜጠኞችም ጋር ስለሰራሁ ሊሆን ይችላል። በተለያየ ቦታ ያሉ አንዳንድ መንፈሳዊ ነገሮችን ከናንተ ጋር ተካፍለን ወደ ቃሉ ክፍለ ጊዜ እንሄዳለን። የእግዚአብሔር ቃል ሲናገር መዝሙር 119:126 ላይ እንደዚህ ይላል፣ ለእግዚአብሔር የሥራ ጊዜ ነው። ሃሌሉያ። ወገኖች መቼም ይሄ የመዝሙረ ዳዊት መጽሐፍ የተጻፈው ከሺዎች ዓመታት በፊት እንደሆነ እናውቃለን። አዎ ያኔም ለእግዚአብሔር የሥራ ጊዜ ነው። ይሄ ጊዜ ደግሞ በተለየ መልኩ አሁን ደግሞ እግዚአብሔር በተለየ መልኩ በሥራ ላይ እንዳለ እናያለን። ክብር ለጌታ ይሁን። እስኪ የተወሰነውን ምናልባት ከኔም ቀድማችሁ ይሄ መረጃ ሊኖራችሁ ይችላል። እኔም ልክ እንደናንተ በመገናኛ አውታሮች ወይም ደግሞ ዌብሳይቶች ላይ ያገኘሁት መረጃ ነው። ፓፑዋ ኒው ጊኒ የምትባል ትንሽዬ ሀገር አለች ወደ ምስራቅ ከአውስትራሊያ ከፍ ብላና እዚያ እግዚአብሔር ያደረገውን ነገር ስፔክትረም የሚባል መጽሔት ወይም ደግሞ መንፈሳዊ የሚዲያ አውትሌት እንደዚህ በማለት አስቀምጦታል። Over 250,000 recently baptized in Papua New Guinea. ስንት ከስር ይታይ እንደሆነ አላውቅም። ከ260,000 ሰዎች በላይ በአጭር ጊዜ ውስጥ በተደረገ የወንጌል ጥረት ተጠምቀው የእግዚአብሔርን ቤተክርስቲያን ተቀላቅለዋል ይላል። ክብር ለጌታ ይሁን። ወገኖች 2 አላልኩም 5 አላልኩም 260,000 በላይ የሆኑ ወንዶችና ሴቶች። የተወደዳችሁ ወገኖች ይሄ በእርግጥ ስፔክትረም የአድቬንቲስት የሚዲያ ተቋም ነው ወይም ደግሞ የሚዲያ መጽሔት ነው። ነገር ግን ይህንን ዜና ለማግኘት ትልልቆቹ ዓለም አቀፍ የመገናኛ አውታሮች እነ ቢቢሲ እነ ፎክስ ኒውስ ሁሉ ያወሩት ነገር ነውና እግዚአብሔር በዘመናችን ይሄ አምና 2024 ላይ የተደረገ ነገር ነው። ትልቅ ነገር እያደረገ ነው። ክብር ለስሙ ይሁን። እንግዲህ ይሄ የጥምቀት መርሃ ግብሩ ነው ይታያል ብዬ ተስፋ አደርጋለሁ። እግዚአብሔር ደግሞ እስኪ ቀረብ እንበልና ሩዋንዳ ላይ አፍሪካ ውስጥ እያደረገ ስላለው ነገር እንይ። እዛም አንድ ዜና እንደዚሁ ምን የሚል አለ? ቢገስት ባፕቲዝም ኢን ዘ ወርልድ ሩዋንዳ ፎር ክራይስት ይላልና ሩዋንዳን ለክርስቶስ በሚል
በጣም አሁንም ለውስን ጊዜያት በተደረገ የወንጌል ጥረት ከ100,000 ሰዎች በላይ አሁንም በጥምቀት ቤተክርስቲያንን ተቀላቅለዋል ይላል። ሃሌሉያ! የተወደዳችሁ ወገኖች ይሄ አሁን የቁጥር ጉዳይ አይደለም ወይም ደግሞ የሆኑ ሰዎች ከሆነ አዳራሽ ወደ ሆነ አዳራሽ የመዛወር ጉዳይ አይደለም። መጽሐፍ ቅዱስ እንደሚናገር ከድቅድቅ ጨለማ ወደሚደነቅ ብርሃን ከዘላለም ሞት ወደ ዘላለም ሕይወት ያመለጡ በሕይወታቸው ክርስቶስን የቀመሱና የዘላለምን ሕይወት ያገኙ ሰዎችን ቁጥር ነው እየጠራን ያለነው። እንግዲህ የሐዋርያት ሥራ መጽሐፍ በመናጠናበት ጊዜ በአንድ ጊዜ 3,000 ሰዎች ተጠመቁ ሲባል ለማመን ይከብደን ነበር አይደል? አዎ ያም ለማመን ይከብዳል። እግዚአብሔር ግን በዚህ ጊዜ በተለየ መልኩ ድንቅን እያደረገ እንዳለና ያለን ስሙ ይባረክ። እስኪ ስለ ፓፑዋ ኒው ጊኒ ሰማን፣ ስለ ሩዋንዳ ሰማን። ይሄ የሩዋንዳው ጥምቀት ነው። እግዚአብሔር ኢትዮጵያ ውስጥስ እየሰራ ነው አይደለም? እየሰራ ነው። ክብር ለጌታ ይሁን። እንግዲህ የሆፕ ቻናል ኢትዮጵያ ቤተሰቦች በተለያየ ጊዜ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ እየተሰራ ያለውን የእግዚአብሔርን ስራ በዜና መልክም በተለያዩ አገልግሎቶች እያገኛችሁ እንዳላችሁ አስባለሁ፣ አውቃለሁ። እኔም የዚህ ሚዲያ ታዳሚ ስለሆንኩ ይሄ ቲኤምአይ በሚባል አሁንም 1-2 ዓመት በፊት የተደረገ የወንጌል ጥረት ላይ ሐዋሳ ሐይቅ የተደረገ የጥምቀት መርሃ ግብር ነውና ወደ 2,000 ሰዎች በላይ እዚያ ተጠምቀው ነበር። እንግዲህ ከዛ በፊት ከዛም ወዲህ በተለያዩ ቦታዎች እግዚአብሔር እንደዚህ ነፍሳትን ከዘላለም ሞት ወደ ዘላለም ሕይወት እያስመለጠ ነው። ስሙ ይባረክ። ይህንን ዜና የምንሰማው የምንናገረው ታዲያ አቤት ብለን ወይም አጨብጭበን እንድናልፍ አይደለም። አዎ እግዚአብሔር እየሰራ ነው። የእግዚአብሔር ልጆችም ፓፑዋ ኒው ጊኒ ያሉ፣ ሩዋንዳ ያሉ፣ አሜሪካ፣ ኖርዌይ፣ ቻይና፣ ጋና ያሉ እየሰሩ ነው። ኢትዮጵያም ያሉ እንደዚሁ። እኔስ ብለን ጥያቄውን ወደ ራሳችን እንድንወስድ ነው። ክብር ለጌታ ይሁን። እንግዲህ ከጥቂት ወራት በፊት ወይም ሳምንታት በፊት በዓለም አቀፍ ደረጃ የ7ኛ ቀን አድቬንቲስት ቤተክርስቲያን ጠቅላላ ጉባኤ ተካሂዶ ነበርና GC ሴሽን 2025 እዛ ላይ የቤተክርስቲያን መሪዎች ተመርጠዋል። የተለያዩ ስራዎች ተሰርተዋልና አንዱና ዋናው ግን የወንጌል ስራ ሪፖርት ነው እና እዛ ላይ ከሰማኋቸው በስልክ ለሆፕ ቻናል ሚዲያ ማጋራቴን አስታውሳለሁ። አሁን ከተወሰነ ፎቶ ጋር ማቅረብ ስለፈለኩ ነው። በጣም ልቤን የነኩኝ 2 ነጥቦችን አንስተን ወደ እግዚአብሔር ቃል እንሄዳለን። ይህች ልጅ አፍሪካዊ ናት እና አፍሪካ ውስጥ ቡሩንዲ ቤተሰቦቿ እንደዚህ የወንጌል ጥረት ላይ ያሉ ትልቅ ስራ እየሰሩ ተወለደች እና ስትወለድ ቲኤምአይ ወይም ቶታል ሜምበርስ ኢንቮልቭመንት የመላው አባላት ተሳትፎ በሚባለው የቤተክርስቲያን የአገልግሎት ስራ ላይ ያሉ ነውና ስትወለድ ስሟን ማን ያሉ ይመስላችኋል? ቲኤምአይ አሏት። እንግዲህ የሚገርም ነው። እቺ ቲኤምአይ የተባለች ልጅ ዛሬ ትምህርት ቤት ገብታለች። እድሜዋ ከፍ ብሏል እና በሚገርም ሁኔታ ቤተሰቦቿ ሲናገሩ እሷም ስትናገር በቤተ ክርስቲያን ውስጥ ጥሩ አገልጋይ ሆናለች። ትዘምራለች፣ ትጸልያለች። የክፍል ጓደኞቿን ተማሪዎችንም ወደ ቤተ ክርስቲያን ትጋብዛለች፣ መምህሮቿን ሳይቀርና ደሞም ሰዎች ሲጠይቋት ሚሚዬ ስምሽ ማን ነው ስትባል ማን ነው የምትለው? ቲኤምአይ። እንግዲህ እኛም ትንሽ እንግዳ የሆነ ስም ከገጠመን ምንድነው የምንለው? እንዲህ ማለት ምን ማለት ነው? በምን ቋንቋ ነው እንላለን አይደል? እና እቺ ልጅ ስምሽ ምንድነው ሲሏት ትልቁ የአገልግሎት እድሏ እሱ ነው። የኔ ስም ማለት ብላ ትጀምራለች። ክርስቶስን ታጋራለችና እግዚአብሔር እያደረገ ስላለው ነገር ክብር ለጌታ ይሁን። በጣም ሌላው ልቤን የነካው ይሄ የመዘምራን ቡድን ይሄ ኳየር ነው። እንግዲህ ብዙ ኳየሮች አሉ ኢትዮጵያም ውስጥ ሌላም ሀገር እና ይሄን ኳየር ለየት የሚያደርገው ነገር ቢኖር የራሺያና የዩክሬን
ወንድሞችና እህቶች በጋራ አሁን ላይ እየዘመሩበት ያለ ኳየር ነው። እናውቃለን እነዚህ ሁለት ሀገሮች ምን ላይ እንዳሉ፣ በጣም ከባድ ግጭት ላይ ጦርነት ላይ ናቸው። ነገር ግን እነዚህ ወገኖች እኛ አሁን ያለው ውጫዊ ሁኔታ፣ አሁን ያለው የፖለቲካ ሁኔታ በክርስቶስ ያገኘነውን ሰላም አንድነት እንዲነካብን አንፈቅድም ብለው አሁን ለሀገራችን ለምድራችን ለሀገሮቻችን እንጸልያለን፣ ነገር ግን ደግሞ አብረንም ለእግዚአብሔር ክብር እንዘምራለን ብለው እየዘመሩ ነውና እኛስ ብለን እናስብ። እኛ እንኳን ብዙም በቀጥታ ጉዳዩ የማይመለከተን ስለ ራሽያና ዩክሬን ስናስብ ስናወራ እኔ ራሴን ሳየው ብዙ ጊዜ የሆነ መያዝ ነው የሚታየኝ። አንዱ ደግፎ አንዱን ተቃውሞ ከሌ ልክ አደረገ ከሌ እንደዚህ። ነገር ግን እንደ ክርስቲያን ሌላውንም ግጭት ስናይ እኛም ራሳችን ያለንበትን የማይመች ሁኔታ ስናይ በመስቀሉ ብርሃን መሆን አለበት፣ በወንጌል አውድ ሊሆን ይገባል። እንደነዚህ ሰዎች ሁኔታዎቻችንን አሸንፈን ለእግዚአብሔር መዘመር ለወንጌል መቆም እንድንችል ጌታ ይርዳን። ጌታ ይባርካችሁ። ወደ ልቡም ተመልሶ ወደሚለው የመጽሐፍ ቅዱስ ጥናታችን ገብተናል። ታሪኩ የሚገኘው ሉቃስ ወንጌል ምዕራፍ 15 ከ1 እስከ 32 ነው። ሁሉንም አናነብም፣ ግን እንደው ጥቂት ነጥቦችን እያየን ነጥብ በነጥብ የምንቀጥል ይሆናል። ጥቂት ቁጥሮችን የመጀመሪያዎቹን ግን ላነብ። እንዲህ ይላል፣ ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጸሐፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። ይህንም ምሳሌ ነገራቸው እንዲህ ሲል፣ 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ እላችኋለሁ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል እያለ ይቀጥላል። ቀጥሎ ጌታ ኢየሱስ 10 ድሪም ስላላት ከነዛ ውስጥ አንዷ ጠፍቶባት ቤቱን ጠርጋ የምትችለውን ሁሉ አድርጋ ያችን ድሪም ስላገኘች ሴት ይናገራል። ሶስተኛው ደግሞ ስለጠፋው ልጅ ታሪክ ነውና እነሱን ቀጥሎ የምናይ ሲሆን በዚህ ውስጥ እስኪ የተወሰኑ ነጥቦችን በተለየ መልኩ እናንሳ። ሉቃስ ምዕራፍ 15 ከቁጥር 1 ምን አለ? ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ሃሌሉያ! ወገኖች ዛሬ የባለ ሀብቶች ወዳጅ ማን ነው ብንል ምንም ጥያቄ የለው። ባለ ሀብቶች ናቸው፣ የሚመሳሰሉ እኩል ማውራት የሚችሉ። የአገር መሪዎች ዙሪያ ማንን እናገኛለን ብንል የሌላ ሀገር መሪዎችን ነው። ወይም ደግሞ የዛው ሀገር ትልልቅ ባለስልጣናት፣ ሚኒስትሮች፣ የክልል ርዕሰ መስተዳድሮች፣ አምባሳደሮችን ነው በሀገር መሪዎች ዙሪያ የምናየው። ሁሉም ቢጤውን ይፈልጋል። ሁሉም ደረጃውን እኩያውን ይፈልጋል። ጌታ ኢየሱስን ግን ስናይ እንደዚህ ይላል፣ ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። አዎ ታላላቆች አይቀርቡም አይደለም። የታወቁ እነ ኒቆዲሞስ ጨለማን ተገን በማድረግ ወደ እርሱ ይሄዱ ነበር። ዘኪዮስ ባለሀብት ነበር። ሌሎችም አሉ በሱ ዙሪያ። ግን ደግሞ እነሱ ብቻ አይደሉም። ከሰዎች ለየት ባለ መልኩ ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። እግዚአብሔር ይመስገን። አትቅረቡ አላለም። ሂዱና ልካችሁን ፈልጉ አላለም። እቅፍ አድርጎ እጆቹን ዘርግቶ ይቀበላቸው ነበር። ወገኖች ጌታ ኢየሱስ እንዲህ ባይሆን ኖሮ፣ ሰማይ ለኔና ለእናንተ እንዲህ እጁን የዘረጋ ባይሆን ኖሮ፣
ዛሬ ማናችን ነበርን ወደ እግዚአብሔር ቤት የምንመጣ? ማናችን ነበርን እኔ ክርስቲያን እኔ አገልጋይ ነኝ የምንል? ኃጢአተኞችን ቀራጮችን የሚቀበል እግዚአብሔር ይባረክ። ተወደዳችሁ ወገኖች፣ ጌታ ኢየሱስ በሌላ ባልተለመደ መልኩ እናንተ ባለሀብቶች አላለም፣ እናንተ ባለስልጣናት፣ እናንተ ምሁራን አላለም። ግን እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ነው። አዎ ትልልቆቹንማ የሚያቀርብ ሞልቷል። ታዋቂዎቹንማ እባካችሁ ኑ የሚል ብዙ ግብዣ ይቀበላሉ። እንደውም እዚህ አልደርስም እዚህ ደርሳለሁ እያሉ ነው የሚሄዱት። ኢየሱስ ግን እናንተ ደካሞች አለ፣ ሸክም የከበደባችሁ ሁሉ ወደ እኔ ነው። በናሆም መጽሐፍ ደግሞ የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔር መልካም ነው፣ ከዚያስ በመከራ ቀንም መሸሸጊያ ነው። ሃሌሉያ ወዳጆች፣ በደስታ ቀን፣ በሰርግ ቀን፣ በድል ቀን ሲጀመር መሸሸጊያ አያስፈልግም። ካስፈለገም ብዙ አለ። እባክህ ወደ እኔ ና እስኪዚ ነይ እስኪዚ የሚል ብዙ ነው። እግዚአብሔር ግን በመከራ ቀንም መሸሸጊያ ነው። ስሙ ይባረክ። ኢየሱስ ቀራጮችንና ኃጢአተኞችን ሁሉ ይቀበል ነበር። ደስ እያላቸው፣ ምንም ሳይሸማቀቁ፣ ምንም ሀፍረት ሳይሰማቸው ወደ እርሱ ይቀርቡ ነበር። ወንድሜ፣ ይሄ ዛሬ ለኔና ለአንተ ትልቅ ትምህርት አለው። እህቴ፣ ለኔና ለአንቺ ይሄ ትልቅ መልእክት አለው። ዛሬ አንዳንድ ሰዎች እኔ በጣም ኃጢአተኛ ነኝ ይላሉ። ወደ እግዚአብሔር መቅረብ አልችልም፣ ወደ ቤተ ክርስቲያን መሄድ አልችልም፣ ቤተ ክርስቲያን የነንትና ነው፣ አገልግሎት የነከሌ ነው፣ የቅዱሳን የነንትና። ብዙ ጊዜ በቤተ ክርስቲያን እንኳን ሙልት ብሎ ሰንበት አገልግሎት ላይ የነበረ ጉባኤ እስኪ አሁን ደግሞ እግር ታጥበን ለጌታ ራት እንመለሳለን ሲባል ግማሹም አይገኝም። ለምን? እኔ እሱ ለኔ አይደለም ብለው ስለሚያምኑ። እውነት ነው፣ ተራ ነገር ነው፣ እንደፈለግን አላልኩም። የከበረ ነገር ነው። ልናስተውል፣ ቦታ ልንሰጠው ይገባል። ራሳችንን ልንመረምር፣ የምናውቀው ኃጢአት ካለ፣ የምናስታውሰው ነገር ካለ ያንን ልናስተካክል ይገባል። ግን አንድ መርሳት የሌለብን ነገር እግዚአብሔር እርሱ የኃጢአተኞችና የቀራጮች ወዳጅ ነው። ሃሌሉያ። እንቀጥል እስኪ። ያ ግን አስደሰታቸው የሰሙትን ፈሪሳውያንና ቀራጮች፣ ፈሪሳውያንና ጸሐፎች። ሉቃስ ወንጌል ምዕራፍ 15 ቁጥር 2 ፈሪሳውያንና ጸሐፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይላል። የሚገርም ነው። አንድ ከረዥም ጊዜ በፊት የሰማሁት ስለ HIV የተነገረ ማስታወቂያ ነበርና እንግዲህ መገለል መድሎ ሲባል ብዙ ጊዜ እናውቃለን። እና አንድ ባለሙያ በሚዲያ ሲናገር ምን አለ? HIV የያዛቸውን ሰዎች በሚያገሉና በራሳቸው በዚህ ህመም በተያዙ ሰዎች መሃል ያለው ልዩነት አለ። የመመርመርና ያለመመርመር ጉዳይ ነው። በጣም ነው የገረመኝ። ምን ማለቱ ነው? ምናልባትም የሚያገሉቱ ቢታዩ ኖሮ እነሱም ውስጥ ሊኖር ይችላል ነው። ተወደዳችሁ ወገኖች፣ እነዚህ ፈሪሳውያንና ጸሐፎች ኢየሱስ እነንትናን ተቀበለ ብለው የሚያጉረመርሙ፣ የሚከፋቸው፣ አንዳንዴ የሚሳለቁ፣ እውነት እነሱ ኃጢአት የሌላቸው ሆነው ነው? እውነት እነሱ በራሳቸው ጽድቅ በሕያው እግዚአብሔር ፊት መቆም የሚችሉ ሆነው ነው? የዓለማወቅ ጉዳይ ነው። ዓለማወቅ ነው እንጂ ለካ እነሱም ከነዚያ ቀራጮች ባልተለየ ምናልባትም በከፋ መልኩ ኃጢአተኞች ናቸው። ጌታ ኢየሱስን እናስታውሳለን። ስለ ሁለቱ ጸላዮች ከተናገረ በኋላ
ያኛው ቀራጩ ነበር። በመጨረሻ ላይ እግዚአብሔር ጸሎቱን ሰምቶት ተባርኮ ወደ ቤቱ የተመለሰው። ያ እኔ ጾማለሁ፣ እኔ ጸልያለሁ፣ እኔ እንደዚህ ነኝ ያለው በኃጢአት ላይ ኃጢአት ጨምሮ ነው ሄደው። እንደ እንትና ስላላደረከኝ ጸሎት ይመስላል አይደል? ምስጋናም ይመስላል። አይ እግዚአብሔር እንደዚህ ካለ ምስጋና ይጠብቀን። እንዴ እግዚአብሔር የሚመሰገንበት መቼ አንሶ፣ ያደረገልን መቼ አንሶ፣ እሱ ራሱ ባልፈለገው እሱን ማመስገን ይሄ ጤና አይደለም። ፈሪሳውያንና ጸሐፎች በሚያሳዝን መልኩ አንጎራጎሩ፣ አጉረመረሙ። የተወደዳችሁ ወገኖች ዛሬ ስንቶቻችን እንሆን ይሆን ራሳችንን በፈሪሳውያኑ ቦታ አስቀምጠን እግዚአብሔር ወንድማችንን እግዚአብሔር እህታችንን ሲባርክ ሲረዳ ወይም ደግሞ ወደ እግዚአብሔር ቤት ደስ ብሏቸው ሲመጡ የጌታን ስም ሲጠሩ ሲያመሰግኑ በአካል ሊሆን ይችላል፣ በሚዲያ ሊሆን ይችላል፣ ምን ነቅፍ ምን ተች ማን እከሊት አላቃትም እከሌ ደግሞ ከመቼ ወዲህ ነው እሱ ማን ሆኖ ነው ለመሆኑ? እኛስ ማን ሆነን ነው? ማን ሆነን ነው? ወገኖች እግዚአብሔር በእነዚህ ፈሪሳውያን ቦታ ራሳችንን ከማግኘት ይጠብቀን። እስኪ እንቀጥል። ከዚሁ ክፍል የምናገኘው ጌታ ኢየሱስ የሚያጉረመርሙት ገባው። ለነገሩ ገና ሳያጉረመርሙ በልባቸው እያለም ያውቅ ነበር። ከዚያ ምን አደረገ ይላል። ይህንም ምሳሌ ነገራቸው እንዲህ ሲል ምን አለ? 100 በግ ያለው አለ። ከዚያ 100 በግ አንዱ ቢጠፋ አንድ አይደል የጠፋው ነው 99 ያለኝ አይደል ብሎ ዘና ብሎ የሚቀመጥ ማን ነው አለ? ከናንተ መካከል እኔ እቀመጣለሁ ብሎ እጁን ያነሳ አልነበረም። ምክንያቱም ያውቁታል አንዲት በግ ብትጠፋ እንዴት እንደሚሰራቸው ያውቁታል። ከዚያ ጌታ ኢየሱስ ቀጠለና አዎ ያ እረኛ 99ን በምድረ በዳ ትቶ ምናልባት ሌላ እረኛ ጋር አደራ ብሎ ሊሆን ይችላል፣ ወይም ደግሞ ግድ የለም ፈልጌ እስክመጣ ምንም አይሉም ብሎ ሊሆን ይችላል። ለዛ ለጠፋው ለአንዱ ቦታ ሰጥቶ በረሃ ለበረሃ ይንከራተታል፣ ይፈልጋል፣ ይኳትናል። በመጨረሻም ባገኘው ጊዜ አለ በዚያ በጠፋው ምክንያት ጠፍቶ በተገኘው ምክንያት በዓል ያደርጋል። ወዳጅ ጎረቤት ይጠራል፣ ዘመድ ይጠራል። በጌ እኮ ጠፍቶብኝ ነበር፣ የትና የት ሄጄ ምን ያህል ደክሜ ግን ደግሞ አገኘሁት፣ ኑ ከኔ ጋር ደስ ይበላችሁ ብሎ በዓል ያደርጋል አለ። የተወደዳችሁ ወገኖች በጫንቃው ይሸከመዋል። በምድር ላይ የተለያየ አይነት ሰዎች አሉ። አንዳንዱ በመንፈሳዊ ሕይወታቸው እግዚአብሔርን በማወቅ ክርስቶስ ኢየሱስን የግል አዳኝ አድርጎ በመቀበል በመጠመቅ የዘላለምን ሕይወት ያገኙ፣ ለሌሎችም ብርሃንን እያጋሩ ያሉ አሉ። አንዳንዶች ግን ከዚህ የእውነት የሕይወት መንገድ ስተው ወደ ግራም ይሁን ወደ ቀኝ በአንድም ይሁን በሌላ በብዙ ችግር ውስጥ ያሉ ሰዎች አሉ። ነገር ግን ለእግዚአብሔር ሁሉም ምኖቹ ናቸው? በጎቹ ናቸው፣ ልጆቹ ናቸው። ምናልባት አንዱ የጠፋ አንዱ ያልጠፋ ይሆኑ ይሆናል። ግን ደግሞ አንዱ በግ አንዱ እባብ አይደለም። እኛንን ሰውን ስም ስናወጣ እከሌ እባብ እከሌት እስስት እያልን፣ እግዚአብሔር ግን ሁሉንም ልጆቹን በጎቼ ብሎ ነው የሚጠራው። አዎ መጨረሻ ግን ይመጣል በግ እና ፍየል በመሆን የሚለይበት። ዛሬ ላይ ግን እግዚአብሔር የጠፋውና ያልጠፋው በግ እያለ እንደሚጠራ እናያለን እዚህ ጋር። የተወደዳችሁ ወገኖች ሌላ በጣም የገረመኝ ነገር ቀጥሎ ስለ አንዲት ሴት አነሳ። ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስክታገኘው አጥብቃ የማትፈልግ ሴት ማን ናት? አንዳንድ ሰዎች
ወንጌልን አንዳንድ ሰዎች ይህንን የእግዚአብሔርን መጽሐፍ በአድሏዊነት ሊከሱት ይፈልጋሉ። አንዳንዶች አፍሪካን ለባርነት የሸጠ መጽሐፍ የሚሉትም አሉ። ለምን ሲባል እናንተ ባሮች ሆይ ተገዙ ይላል። ሰዎች ለነጻነታቸው እንዳይታገሉ ያፈነ ብለውም ስምም ያወጡለታል። ሌሎች በወንድና በሴት መሃል አድሎ ይፈጥራል ብለውም የሚተቹታሉ። አንዲትን እህት አስታውሳለሁ። በአንድ የስራ ጉዳይ ተገናኘንና እህቴ እንዴት ነው የእግዚአብሔርን ቃል ታነቢያለሽ? ክርስቲያን ነሽ ያልኳት። እንደውም ይህንን ቃል አልወደውም አለችኝ። ደነገጥኩ። ለምን አልኳት። እኔን እንደ ሰው አይቆጥረኝም አለች። እንዴት? እንደውም አለች ዘፍጥረት ላይ እግዚአብሔር አዳምን ፈጠረ ይልና ቀጥሎ ረዳት እንድትሆንለት ሴትን ፈጠረ ይላል። እኔ ደግሞ የማንም ረዳት አይደለሁም፣ ራሴን የቻልኩ። መቼም ይገባችኋል፣ ብዙ አይነት ውዥንብር አለ። ነገር ግን እውነቱ እንዲህ ነው። እግዚአብሔር መልካም ነው። ሃሌሉያ! እግዚአብሔር ለወንድ መልካም፣ ለሴት መልካም፣ ለነጭ መልካም፣ ለጥቁር መልካም፣ ለታላቅ ለታናሽ ለሁሉም መልካም ነው። ስሙ ይባረክ። ትንሽ ነገር ላንሳ። ይሄ በባርነት እያሉ መጽሐፉን ወይም ወንጌልን ስለሚተቹት ሰዎች እንግዲህ ግማሽ ስለሚነበብ ወይም ያለ አውዱ ተገንጥሎ ስለሚቀርብ እንጂ መጽሐፍ ቅዱስ እናንተ ባሮች ሆይ ለጌቶቻችሁ ተገዙ ሲል እዛ ላይ አያቆምም። እናንተም ጌቶች ሆይ ይላል። ከእናንተ የበላይ ያለ እግዚአብሔር እንዳለ እሱ ደግሞ ለሰው ፊት ሳያዳላ እንደሚፈርድ እያወቃችሁ በየዋህነት ባሮቻችሁን አስተዳድሩ። የተወደዳችሁ ወገኖች፣ እውነት ባሪያዎች እንደዛ ለእግዚአብሔር እንደሚሰሩ ስራቸውን ቢሰሩ፣ ጌታ የተባሉት ደግሞ ባላባት በሉት ወይም ደግሞ የሀገር መሪ በሉት ወይም ምንም ይሁን ካምፓኒ ሲኢኦ በሉት ሰራተኞቻቸውን አሽከሮቻቸውን ወይም ደግሞ ጭሰኞቻቸውን በእነሱም ላይ እግዚአብሔር የበላይ እንደሆነ ሁለቱን ደግሞ እኩል እንደሚያይ እያስተዋሉ ቢይዙ ኖሮ ከዚያ የበለጠ ዲሞክራሲያዊ መንግስት ይኖር ይሆን? ከዚያ ያለፈ ልማታዊ እኩልነት የተሞላበት ስርዓት ይገኝ ይሆን? ሰዎች ቃሉን ሊያጣምሙ ካልሆነ እግዚአብሔርማ ለሁሉም እኩል ነው። ያቺ ሴት እኔን ረዳት አደረገኝ ብላለች። አዎ እግዚአብሔር እኮ የሮል ጉዳይ ነው። መቼም በአንድ ሀገር ውስጥ ሁሉም ጠቅላይ ሚኒስትር አይሆንም አይደል? አንዱ ሐኪም ይሆናል፣ አንዷ መምህርት ትሆናለች፣ አንዳቸው ፓርላማ፣ አንዱ ደግሞ የተለያየ። ያ ማለት አንዱ ከአንዱ የበላይ ነው፣ አንዱ የአንዱ የበታች ነው ማለት ነው አይደለም። በሕግ ፊት ሁሉም እኩል ነው። ምርጫ ሲኖር ሁሉም አንዳንድ ካርድ ነው ሳጥን ውስጥ የሚጥለው። ለምን? አንድ ዜጋ ነዋ። ነገር ግን እግዚአብሔር ከዚያ ያለፈ እንደሆነ እናያለን። አንዲት ሴትን ምሳሌ ይዞ መጣ። 10 ድሪም ያላት፣ አንዷ ግን የጠፋችባት። እቺ ሴት ምን አደረገች? በቃ ያችን ሳንቲም ፍለጋ፣ ያችን ድሪም ፍለጋ የቤት ዕቃ ሁሉ አነሳች። የምትችለውን ሁሉ አድርጋ ያችን ድሪም ግን አገኘች። ክብር ለጌታ ይሁን። ቀጥሎስ እሷም እንደዛኛው እረኛ ወዳጆቿን ጎረቤቶቿን ጠራች። እናንተ ሰዎች ድሪሜ እኮ ጠፍታ ነበር፣ እንዴት እንዳሳሰበኝ ባያችሁ፣ እንዴት ውስጤ እንደተረበሸ በነገርኳችሁ። ነገር ግን እግዚአብሔር ይመስገን አገኘው፣ ኑ ደስ ይበላችሁ ከኔ ጋር ብላ በዓል አደረገች ይላል። የተወደዳችሁ ወገኖች ሉቃስ 15:10 ሲቀጥል ምንድነው የሚለው?
ንስሐ በሚገባ በአንድ ኃጢአተኛ ምክንያት እንዲሁ በሰማይ ደስታ ይሆናል። በእግዚአብሔር ፊት ትልቁ ጉዳይ ድሪም አይደለም፣ ወይም ደግሞ በግ አይደለም፣ ወይም ደግሞ ኮምፒውተር፣ ሞባይል፣ አውሮፕላን አይደለም። ሰው ንስሐ በሚገባ በአንድ ኃጢአተኛ ምክንያት በሰማይ ደስታ ይሆናል ይላል። ሃሌሉያ! የተወደዳችሁ ወገኖች ጌታ ኢየሱስ ታሪኩን ይቀጥላል። አንድ ሰውም ነበር አለ። ስንት ልጆች ያሉት? 2። ከነሱ አንዱ ምን ሆነ? ጠፋ። ከቤት ንብረቱን ይዞ ሄደ። የተወደዳችሁ ወገኖች የጠፉትን እስኪ በመቶኛ እናስቀምጣቸው። ከ100 በግ አንድ ጠፍቶ ነበር። ስንት ፐርሰንት ማለት ነው? 1%። ቀጥሎ ከ10 ድሪም አንድ ጠፍታ ነበር። ስንት ፐርሰንት ሊሆን ነው? በመቶኛ 10%። 10%። 2 ልጆች ደግሞ ነበሩ። ከነሱ አንዱ ጠፋ። ስንት ፐርሰንት? 50% ጠፋ። እንደውም ልብ ብለን ብናይ ታላቅየው በቤት ያለው ታናሹ መጥቶ ያልተደሰተ፣ ታናሹ መጥቶ እግዚአብሔርን ያላመሰገነ አልጠፋም ማለት ይቻላል? አይቻልም። ለካ በቤት ያለውም በቤት ጠፍቷል፣ ውጭ ያለውም ውጭ ጠፍቷል። ስለዚህ የጠፉት በፐርሰንት ስንት ሆኑ ማለት ነው? 100%። 100%። ለዚህ ነው የእግዚአብሔር ቃል ሲናገር ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሎታልና የሚለው። የተወደዳችሁ ወገኖች ዛሬ በምድር ላይ በጣም መንፈሳዊ የምንለው ክርስቲያን ሊኖር ይችላል። እንደሷ ያለ አገልጋይ፣ እንደሷ ያለ የእግዚአብሔር ሰው ምንላት ሰው ትኖር ይሆናል። ራሳችንም እንሆን ይሆናል፣ ወይም ሌላ የምናውቀው ሰው። ነገር ግን እግዚአብሔር ሲናገር በጣም መንፈሳዊ፣ በጣም የዳነ፣ በጣም የተሰጠ የምንለው ሰውና እጅግ በጣም ደግሞ ክፉ፣ አሸባሪ በምንለው ሰው መሃል በመጥፋትና ባለመጥፋት ልዩነት ያለ ይመስላችኋል? የለም። ቅድም እንዳየነው የጠፋው ከ1% ጀመረ፣ 10 ሄደ፣ 50 ሄደ፣ 100። ሮሜ መጽሐፍ ላይ ደግሞ ሁሉ ኃጢአትን ሰርተዋልና እንደውም የኃጢአቱን ሁኔታ እንኳን ሲናገር በቃ ለማመን የሚከብዱ ቃላት፣ ያ ሰው እኔ ልሆን እችል ይሆን ብሎ በሚያስደንቅ ቋንቋ ነው የሚናገረው። እስኪ ተወሰነውን ብናይ ደስ ይለኛል። መጽሐፍ ቅዱስ ስለ ኃጢአተኞች ሲናገር ሮሜ 3 ላይ እንደዚህ ነው የሚለው። ቁጥር 11 ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳ የለም። እንዴት እንደሚደጋግመው አስቡ። የለም ካለ በኋላ አይ እኛማ ጥቂት ይኖራል ብለን እንዳናስብ፣ አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው። መቃብር ቢከፈት ማን ነው ደስ ብሎት እስኪ ምን አለ ብሎ ለማየት የሚሮጥ? ደስ እንደማይል እናውቃለን። የሰዎች ጉሮሮ አለ የሚናገሩት ነገር እንደተከፈተ መቃብር ነው። በምላሳቸውም ሸንግለዋል፣ የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸውም እርግማንና መራራነት ሞልቶበታል። እግሮቻቸው ደም ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምንም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ወዳጆች፣ የኔና የናንተ እውነተኛ የምርመራ ውጤት ሆስፒታል ብንገባ ደም ወስደው ሽንት ወስደው የምርመራ ውጤታችንን ይሰጡናል በወረቀት አትመው። ሰማይ ደግሞ ሲያይ፣ በመንፈሳዊ እይታ ደግሞ ስንታይ እውነተኛ የምርመራ ውጤታችን ይሄን ይመስላል።
የሰላምን መንገድ አያውቁም። ነገር ግን የተወደዳችሁ ወገኖች አንድ ደስ የሚል ነገር አለ። አንድ የምስራች አለ። ከዚህ ሁኔታ መውጣት ይቻላል። እንዴት? ንስሐ በመግባት። ንስሐ በሚገባ በአንድ ኃጢአተኛ ምክንያት ይላል ቃሉ በሰማይ ታላቅ ደስታ ይሆናል። ከድቅድቅ ጨለማ ወደሚደነቅ ብርሃን ሰው ሲሻገር እግዚአብሔር ሆይ አዎ እኔ አውቃለሁ ኃጢአተኝነቴን፣ እኔ ደካማነቴን አውቃለሁ፣ ነገር ግን እባክህ በምህረት ተቀበለኝ ስንለው ጌታ ኢየሱስ ክርስቶስ በመስቀል ላይ ስለኔስ ባፈሰሰው ደም አጥበህ እባክህ ከኃጢአቴ አንጻኝ ስንለው እግዚአብሔር ከዚህ በላይ የሚያስደስተው ጥያቄ የለም። ከዚህ በላይ እሱም ሊሰማና ሊመልስ የሚፈልገው ጸሎት የለም። ንስሐ በመግባት ሕይወትን መለወጥ ይቻላል፣ ማደስ ይቻላል። የተወደዳችሁ ወገኖች የሉቃስ ምዕራፍ 15ን ታሪክ በመናይበት ጊዜ ብዙ ሰዎች የጠፋው ልጅ ታሪክ በማለት ያውቁታል፣ ወይም ደግሞ የጠፋው በግ ታሪክ በመባል የጠፋችው ድሪም ታሪክ በመባል ይታወቃል። ነገር ግን ዛሬ የዚህን ምዕራፍ ስም ብንቀይረው ደስ ይለኛል። በየግላችን ጠፍቶ የተገኘው ልጅ ታሪክ፣ ጠፍታ የተገኘችዋ በግ ታሪክ፣ ጠፍታ የተገኘችዋ ድሪም ታሪክ ለምን አናደርገውም? ራሳችንን በንስሐ ወደ እግዚአብሔር በማቅረብ። የተወደዳችሁ ወገኖች ምናልባት ጉባኤ ላይ ሆነን እስኪ ወደፊት የምትመጡ አንል ይሆናል። ነገር ግን በሚዲያም ይህንን የንስሐ ጥሪ ማስተጋባት እንፈልጋለን። መጽሐፍ ቅዱሳችን ሲናገር እንዳልነውም ሁሉ ኃጢአትን ሰርቷል፣ በመጥፋትና ባለመጥፋት ልዩነት የለም። ነገር ግን ጠፍቶ በመቅረትና ከጠፉበት በመገኘት በመመለስ በሰዎች መካከል ትልቅ ልዩነት አለ። ወንድሜ ዛሬ ለተከፈቱት የክርስቶስ እጆች ወደኔ ነይ ለሚሉ የክርስቶስ የተማጽኖ ቃላት ምላሽሽ ምንድነው? እኔ አልፈልግም ነው? እኔ ለአንተ ቦታ ጊዜ የለኝም ነው? ወይስ ጌታ ሆይ እመጣለሁ፣ ጌታ ሆይ ልቤን እሰጥሃለሁ፣ ሕይወቴን እሰጥሃለሁ፣ ወደ አንተ በመምጣት የምከስረው የለም፣ ከማትረፍ ውጪ ከዘላለም ሕይወት ውጪ የሚጎልብኝ የለም፣ ሕይወቴን ተረከብ የምትሉ አላችሁ? ካላችሁበት በቤታችሁ ልትሆኑ ትችላላችሁ፣ በተለያየ መንገድ ላይ ወይም ስራ ቦታ ልትሆኑ ትችላላችሁ። ባላችሁበት ይህንን ጸሎት ከኛ ጋር መጸለይ ትችላላችሁ። ጌታ ሆይ ሕይወቴን ተረከብ። ጌታ ሆይ እኔ ዛሬ የጠፋው በግ ብቻ ሆኜ መቅረት አልፈልግም። የጠፋችው ድሪም ሆኜ ለምን ልቅር? ለምን የጠፋው ልጅ ሆኜ ልቅር? ጠፍቶ የተገኘው ልጅ መሆን እፈልጋለሁ። ጠፍታ የተገኘችው በግ፣ ጠፍቶ የተገኘው ድሪም መሆን እፈልጋለሁ እንድትሉት በጌታ ፍቅር እንጠይቃችኋለን። ጌታ ኢየሱስ እዚህ ጋር የተጠቀመባቸው ምሳሌዎች ሁሉ ደግሞ አስገራሚ ናቸው፣ ገላጮች ናቸው። በግ አይታችሁ እንደሆነ ከመንጋ ተለይታ ስትጠፋ መጥፋቷን ታውቃለች። ተረጋግታ አትበላም፣ አትተኛም። በቃ እየጮኸች መባዘን ነው። የሚያሳዝነው ግን መመለሻ መንገዱ ይጠፋታል። እረኛ እስኪደርስ ድረስ አትመለስም፣ አታውቀው። ወደ ድሪሟ ደግሞ ወደ ሳንቲሟ ስንሄድ የጠፋች ድሪም መጥፋቷን ስታውቅ ይሆን? አታውቅም። በቃ ባለችበት እዛ ሶፋ ስርም ትሁን የትም ትሁን ያለችበት ተመችቷት ወይም መጥፋቷንም ሳታውቅ ትኖራለች። የጠፋው ልጅስ መጥፋቱን ያውቃል፣ መመለሻ መንገዱንም ያውቃል። የተወደዳችሁ ወገኖች ዛሬም በምድር ላይ እንደዚህ አይነት ሰዎች አሉ። ጠጅ ቤት እያንቆረቆሩ እስክስ የሚሉ ሰዎችን ስታዩ ሲጀመር መጥፋታቸውንም ማወቁ ያሉበት ለነሱ ዓለም ነው፣ ሰማይ ነው። ግን ያሉት ምን ውስጥ ነው? ሞት ውስጥ። ያንን ለምሳሌ አነሳን እንጂ የተለያዩ አይነት ሱሶች፣ የተለያዩ አይነት ኃጢያቶች ውስጥ ወድቀው
መጥፋታቸውን እንኳን ያላወቁ በቢሊዮን የሚቆጠሩ ሰዎች በምድራችን ላይ አሉ። የዘላለምን ሕይወት ያላወቁ በክርስቶስ ኢየሱስ የተሰጠውን ድነት ያላወቁ ግን ደስ የሚለው እነሱም ተስፋ አላቸው። በማን ምክንያት? በዛች ቤቷን ጠርጋ እስክታገኝ ድረስ እረፍት በሌላት እመቤት ምክንያት፣ ወይም ደግሞ በእረኛው ምክንያት እስኪያገኝ ድረስ በማይተኛው ምክንያት። የተወደዳችሁ ወገኖች ዛሬ በእኔና በእናንተ በኩል እግዚአብሔር እነዛን ሰዎች ለመድረስ እየሰራ ነው። እኛ አብረን ሰራተኞች ለመሆን ራሳችንን ከሰጠን። ሌሎች ደግሞ አሉ። ምናልባት ታክሲ ውስጥ አግኝታችሁ ብታናግሯቸው እኔ እኮ በእግዚአብሔር ቤት እንዴት አይነት አገልጋይ ነበርኩ ይሏችኋል። የዛሬን አያርገውና ብለው ይጀምራሉ። መጥፋታቸውን ያውቃሉ። መመለሻው ግን የጠፋቸው ብዙዎች አሉ። አንዳንዶች ግን እንደጠፉም ያውቃሉ፣ መመለሻውንም ያውቃሉ። ወገኖች ዋናው ነገር ከጠፉበት መመለስ ነው። በክርስቶስ ኢየሱስ ጸጋ ዳግም ልጅ መሆን፣ ዳግም የዘላለም ሕይወት ወራሽ መሆን ነው። ዛሬ ይህንን ጥሪ ልናቀርብላችሁ እንፈልጋለን። ፈቃዳችሁ ከሆነ አሁን አብረን እንጸልይ። ልባችሁን ለክርስቶስ አስረክቡ። ከዚያ በኋላ ግን በሆፕ ቻናል ላይ በምታገኟቸው አድራሻዎች በስልክም ይሁን በተለያየ መንገድ በኢሜል ብትጽፉልን በአካባቢያችሁ ያሉ ወገኖች እንዲያገኟችሁ እናደርጋለን። ወይም ደግሞ በቅርባችሁ የሰባተኛ ቀን አድቬንቲስት ቤተክርስቲያን ታገኛላችሁ ብለን እናስባለን። እናንተን ለመቀበል ሁላችንም ዝግጁዎች ነን። እግዚአብሔር ይባርካችሁ። እንጸልይ። አምላካችንና አባታችን በጌታ በኢየሱስ ስም እናመሰግንሃለን። አዎ ምንም እንኳን ሰብአዊ ዘር ሁሉ የጠፋ ቢሆን በአባታችን አዳም በእናታችን ሔዋን ኃጢአት ምክንያት ሁላችን የዘላለም ሕይወት የተገባን ብንሆን በየግል ምርጫችን በየግል ደግሞ ተግባራችን ምክንያት ከዚያ ያልተሻለን ኃጢአተኞችና የሞት ልጆች እንኳን ብንሆን በክርስቶስ ኢየሱስ ምክንያት አንተ በልጅ በኩል በከፈልከው ዋጋ የዘላለም ሕይወትን እድል እንደገና ስለሰጠህን እናመሰግንሃለን። አባት ሆይ እንጸልያለን። ዛሬ ደግሞ አንዲት እህት ይህንን ቃል ሰምታ ይህንን ያንተን መልእክት ተቀብሎ እኔ ወደ አባቴ እመለሳለሁ ያለ ብትኖር ልባቸውን እንድትመለከት እንድትቀበላቸው ዳግም ልጅህ እንድታደርጋቸው በኢየሱስ ስም እንጸልያለን። ቃል ደግሞ ሲናገር ማንም እንደቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ተብሎ እንደተጻፈ ቆመናል እያልን ወይም የቆምን እየመሰልን የወደቅን ወይም ደግሞ የመውደቅ ድጥ ላይ ያለን ብንኖር ምህረት እንድታገኘን መልሳ እንድታቆመን እግዚአብሔር ሆይ በቤትህና በእውነት ላይ ዳግም እንድንተከል ሁላችንንም አንተ እርዳን። እንወድሃለን። ክብር ለአንተ ይሁን። በተለያየ ቦታና ሁኔታ ያሉ ወገኖችን ሁሉ አንተ ባርካቸው። በጌታችን በመድኃኒታችን በኢየሱስ ስም አሜን። ይሄ ጥናታችን አላበቃም። እንደ ጌታ ፈቃድ በቀጣይ ክፍል 2 ይዘን እንገናኛለን። እስከዛ የጌታ ጸጋ ይብዛላችሁ። ተባረኩ።